ያሉትና የባለቤት የሆናችሁ ከስለት አሰባሳቢዎች እንድትወስዱ እናደርጋለን። አሁን በቀጥታ ወደ ትምህርት ይትባረክ እግዚአብሔር አምላክ አበዊነ ስቡሁን ይወቱ ወሉለን ይወቱ ለዓለም የረዳን እግዚአብሔር ያገዘን እግዚአብሔር ይህንን ማለዳ ለሁላችን የሰጠ የሁላችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። ሁላችንም እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መላከ ፀሐይ ቆሞስ አባ ኪዳነ ማርያም የዚህ ታላቅ ደብር ዋና አስተዳዳሪ፣ የዚህ ሁሉ ምዕመናን ባላደራ አባት፣ የተከበሩ ወንድማችን መጋቤ ሐዲስ በየነ የዚሁ ታላቅ ደብር የስብከተ ወንጌል ክፍል ኃላፊ፣ ክቡራን የደብሩ ሊቃውንት እንዲሁም ሰባኪያነ ወንጌል፣ የመምሪያው ክፍል ኃላፊዎች፣ የዕለቱ ተጋባይ ዘማሪ እህታችን ዘማሪ ሲስተር ህይወት እንዲሁም ዘማሪ ወንድማችን ቶማስ፣ በዚህ የተሰባሰባችሁ እግዚአብሔርን ለመስማት ይህንን ማለዳ አሳልፋችሁ የሰጣችሁ በየቤታችሁ ሆናችሁ ይህንን መርሃ ግብር የምትከታተሉ አባቶች፣ እናቶች፣ እህቶች፣ ወንድሞች በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አዳራችሁ? አይሰማም ድምጻችሁ? እንደምን አዳራችሁ? እስቲ እግዚአብሔር ያሳደረው ይናገር። እንደምን አዳራችሁ? እንደምን ቆያችሁ? አሜን። የምህረትና የቸርነት ባለቤት ደጎ አምላካችን እግዚአብሔር በበደልና በኃጢአት የቆየው እኛነታችን ላይ የዛሬውን ቀን ጨምሮልን ይችን የተስፋ ቀን፣ ይችን የበረከት ቀን፣ ይችን የዋጋ የምናገኝባት ቀን ጨምሮ በቅድስናው አደባባይ በምህረት ስለሰበሰበን ክብርና ምስጋና ለስሙ ይሁን። የሁላችን እናት የመዳናችን ምክንያት እግዚአብሔር ለእግዚአብሔርነቱ ያዘጋጃት ዮርዳኖስ የሸሸችለትን ኮሬብ የተንቀጠቀጠችለትን በማኅፀኗ የያዘች ደብረ ነባቤት እናታችን እመቤታችን ቅድስት ድንግል ማርያም ምልጃ ጸሎቷ አልተለየንምና ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። ዛሬ ለመሰብሰባችን ምክንያት የሆነው በመንገዳችን ሁሉ የሚረዳን ታላቁ መልአክ ቅዱስ ዑራኤል ምልጃው ጸሎቱ አልተለየንምና ክብርና ምስጋና አምላኩና ፈጣሪው በሰጠው ልክ ለታላቁ መልአክ ለቅዱስ ዑራኤል ይሁን። እንግዲህ ይሄ ሰዓት እግዚአብሔር የሚናገርበት ሰዓት ነው። ይሄ ሰዓት እግዚአብሔርን የምንሰማበት ሰዓት ነው። አሁን እግዚአብሔር ሲናገር የማይመለከተው ማንም የለም። እግዚአብሔር ሲናገር ይሄ ሐሳብ እኔን አይመለከተኝም ሊል የሚገባ ማንም ፍጥረት የለም። እግዚአብሔር ሲናገር ነው ሁላችንም የምንበረታው። እግዚአብሔር ሲናገር ነው ሁላችንም የምንጠነክረው። አሁን የምንሰማው ለውቀት አይደለም። ትልቁ ነገር የምንሰማው ለመዳን ነው፣ ለመትረፍ ነው። አምላካችን ስለምንሰማው ስለሱ ቅዱስ ቃል እንዲያድነን፣ እንዲያበረታን፣ እንዲያጠነክረን የሱ በጎ ፈቃድ ይሁንልን። የምንቆይበት የትምህርታችን ርዕስ የሚሆነው ዛሬ እግዚአብሔር በጠላቶቻችን ፊት ስለምን መታን? እስቲ ሁላችሁም ይሄንን ቃል ከኔ ጋር አብራችሁ ትላላችሁ። ዛሬ በሉ። ድምጻችሁ አይሰማም። ዛሬ እስቲ ድገሙት። ዛሬ እግዚአብሔር በጠላቶቻችን ፊት ለምን መታን? መቼ ነው የመታን? በማን ፊት? በጠላቶቻችን ፊት፣ መውደቃችንን በሚፈልጉ ፊት፣ ሰው አለመሆናችንን በሚፈልጉ ፊት፣ በፊቱ በክብር ወተን እንድንገባ በማይፈልጉ ፊት፣ ማደጋችንን በማይፈልጉ ፊት፣ ሰላማችንን በማይፈልጉ ፊት፣ አምልኮታችንን በማይፈልጉ ፊት፣ በማይወዱን በሚጠሉን ፊት እግዚአብሔር ለምን መታን? እነርሱ የኛን መኖር አይፈልጉም። እነርሱ የኛን መክረም አይፈልጉም።
እነርሱ የኛን በመቅደሱ መገኘት አይፈልጉም። እነርሱ የኛን በዚህ አደባባይ እርሱን ማምለካችንን አይፈልጉም። እነርሱ በቤታችን በሰላም መኖራችንን፣ ወጥተን መግባታችንን፣ ወልደን መክበራችንን፣ ዘርተን መቃማችንን፣ ሰርተን ማደጋችንን አይፈልጉም። ታዲያ እንደዚህ በበረቱት በጠላቶቻችን ፊት እግዚአብሔር ለምን እንዲህ ያደረገን? ለምን በእነርሱ ፊት አዋረደን? ለምን በእነርሱ ፊት ጣለን? ክርስቲያኖች ይሄ ጥያቄ ብቻ ሳይሆን ታላቅ በእግዚአብሔር ፊት የሚቀርብ ጸሎት ነው። ይህንን ቃል የምናገኘው በዚህ በመጽሐፈ ሳሙኤል ቀዳማዊ በአንደኛ ሳሙኤል በምዕራፍ 4 ከቁጥር 3 ላይ ነው። እግዚአብሔር ልጆች ይህንን ቃል የተናገሩት እግዚአብሔር ፊቱን ያዞረባቸው በማይፈልጉት በሚጠሏቸው በፍልስጤማውያን እጅ ተላልፈው እንዲሰጡ የሰጣቸው የእስራኤላውያን ድምፅ ነው። ከእግዚአብሔር ጋር ሆነው ምንጊዜም አሸንፈው የሚያውቁ፣ እግዚአብሔርን ይዘው ተሻግረው የሚያውቁ፣ እግዚአብሔርን ይዘው ክፉን ዘመን መጥፎን ጊዜ የሚያስፈራውን ጭንቀት አልፈው የሚያውቁ እስራኤላውያን በፊታቸው በሕዝባቸው በቤታቸው በአምልኮታቸው ስፍራ ሁሉ እግዚአብሔር ሞገስ ሆኖ ያበዛቸው እስራኤላውያን ዛሬ እግዚአብሔር በጠላት ፊት አሳልፎ ሰጣቸው። ዛሬ እግዚአብሔር በጠላቶቻቸው ፊት አዋረዳቸው። ዛሬ እግዚአብሔር ድል በለመደ ቤታቸው ሐዘን፣ ማሸነፍ በለመደ እጃቸው ሽንፈት፣ መክበር በለመደ ልባቸው ውርደትን አሰማ። ይሄ የእስራኤላውያን ጩኸት ብቻ አይደለም፣ ይሄ የሁሉም ሰው ጩኸት ነው። ሰው ተላልፎ መሰጠትን፣ በይበልጥ የውድቀቱ መጨረሻ በጠላቱ ፊት መውደቅ፣ በማይፈልገው ፊት መውደቅ፣ ሊጥለው ሊያዋርደው በሚፈልገው ፊት መውደቅ፣ ዛሬ ነገ በጣልኩት እያለ በሚመኘው ፊት ሰው ተዋርዶ ሲወድቅ አንድ ድምፅ በአምላኩ በእግዚአብሔር ፊት ማቅረብ አለበት። ዛሬ እግዚአብሔር ለምን ጣለኝ? ዛሬ ለምን እግዚአብሔር እንድዋረድ አደረገኝ? ዛሬ እግዚአብሔር በሚጠሉኝ ሰዎች ፊት፣ በማይፈልጉኝ ሰዎች ፊት፣ መኖሬን በማይሹ፣ ሰላሜን በማይሹ፣ በረከቴን በማይሹ እርሱ እግዚአብሔር ማን እንደሆኑ ቀድሞ በሚያውቃቸው በእነዚያ ክፉ በሆኑ ሰዎች ፊት እግዚአብሔር ለምን አሳልፎ ሰጠኝ? ክርስቲያኖች በቤታችሁ ላይ እንዲህ ይመጣል፣ በኑሯችን ላይ እንዲህ ይመጣል፣ በልጆቻችን ላይ እንደዚህ ይመጣል፣ በምድራችን ላይ እንደዚህ ይመጣል። አንዳንድ ጊዜ በከበርንበት ሰፈር ውርደት ይመጣል። አንዳንድ ጊዜ በጀገንበት ሰፈር መማረክ ይመጣል። አንዳንድ ጊዜ ማትረፍ በለመድንበት ሰፈር መፍረስም መክሰርም ይመጣል። አንዳንድ ጊዜ ቀና ብለን በኖርንበት አካባቢ ላይ ዝቅ ብሎ መኖር እንኳን የምንከለከልበት ቀን ይመጣል። ያን ጊዜ እግዚአብሔርን ልንጠይቀው የሚገባ ነገር እግዚአብሔር ሆይ ለምን እንዲያደረከኝ? ለምን አምላኬ እግዚአብሔር ሆይ በደለኛነቴን ጥፋተኝነቴን አውቃለሁ። እግዚአብሔር ሆይ የቱን ያህል የወደቅኩ እንደሆነ አውቃለሁ። ግን ለምን በጠላቶቼ ፊት አሳልፈ ሰጠኸኝ? ለምን እግዚአብሔር ሆይ በጠላቶቼ ፊት እንዲህ ያደረከኝ? መኖሬን በማይሹ ዘንድ፣ መባረኬን በማይሹ ዘንድ፣ ካንተ ዘንድ ያለኝን ሰላም፣ ካንተ ጋር ያለኝን በረከት እንዳገኝ በማይፈልጉ ዘንድ። ክርስቲያኖች ብዙዎች ዛሬ በምርኮ ውስጥ ነው ያሉት። ብዙዎች በምርኮ ውስጥ ነው ያለነው። ሁላችንም በሚያሳዝን በሚቀፍ በሚከብድ ህይወት ሁኔታ ውስጥ ነው ያለነው። ዓለም በጠቅላላ በዚህ ድምፅ ውስጥ ነው ያለችው። ሕፃናት የሚሞቱበት፣ አዛውንቶች የማይጦሩበት ዓለም፣ እግዚአብሔር የተረሳበት ዓለም፣ እግዚአብሔርን የሚያነሱ ሰዎች እንደ ደካማ የሚቆጠሩበት ዓለም። እያንዳንዱ ሰው ስለሚፈርሱ ህንፃዎች ይገደዋል፣ ስለሚፈርሱ የተለያዩ ነገሮች ይገደዋል። ዓለም ላይ እየወደቀ ስላለው ስለ እግዚአብሔር ህንፃ፣ ዓለም ላይ እየፈረሰ ስላለው ስለ እግዚአብሔር ህንፃ የማይጨነቅበት ዘመን፣ እግዚአብሔር የላቃት ዓለም፣ እግዚአብሔር የተዋት ዓለም። አምላካችን እግዚአብሔር ፊቱን ይመልስልን። በእስራኤላውያን ዘንድ የሆነው ይሄ ነው። እስራኤላውያን ድል የለመዱ ናቸው። እስራኤላውያን በጎነት የለመዱ ናቸው። ባኮረፉ ሰዓት ሁሉ በእግዚአብሔር ፊት መሪዎቻቸው እየቆሙላቸው፣ በራባቸው ሰዓት የሰማይ መና፣ በጠማቸው ሰዓት በተአምር አለቱ ውሃ እየሆነ በረሃው ለምለም እየሆነ የጠገቡ ናቸው። በታሪካቸው ረሃብ አያውቃቸውም። ቢርባቸው ስለነሱ የሚጮህ አለ። እነርሱ እንኳን ምርኮ ላይ በነበሩበት ዘመን፣ በዚያ በግብፅ በነበሩበት ዘመን እንኳን ስለነርሱ እግዚአብሔር ይሟገት ነበር። እስቲ ሁላችሁም ተናገሩ፣ ስለነርሱ በሉ። እግዚአብሔር ይሟገት ነበር። ሙሴም በአንድ ቦታ ያላቸው እንደዚህ ነው። በጣም በፈሩ ሰዓት፣ በጣም በጨነቃቸው ሰዓት ከፊት ለፊታቸው ትላንትና
ያስጨነቃቸውን የግብፅን ባርነት የግብፅን መከራ የግብፅን ገዳይነት የግብፅን ክፋት ተሻግረው ወደፊት ለሰላም ለበጎ ነገር እየተጓዙ ያለ በታሪካቸው የሚፈሩትን ባህር አገኙት። ምን ነው በዚህ በምድረ በዳ ከምንሞት የግብፃውያን መከራ የቱን ያህል በተሻለ። ይሄ የሰው ባህሪ ነው። ይሄ የሰው ባህሪ ነው። ትላንትና የነበረው የግብጾች ጅራፍ የተሻለ ነው። በበረሃ ሞተን እንድናልቅ እንዴት ትፈልጋለህ ብለው ሙሴ ላይ ጮሁ። ሙሴ የተናገረውን ቃል ዛሬ ሁላችንም እንናገረው እስቲ። እናንተ በሉ እስቲ። አይሰማም ድምጻቸው? እስቲ ሁላችሁም በሉ እናንተ ዝም ትላላችሁ፣ እግዚአብሔር ግን ይሰራል። ሲጨንቃችሁ እንደዚህ በሉ፣ እግዚአብሔር ሆይ እኔ ዛሬ ዝም እላለሁ፣ አንተ ግን ትሰራለህ በሉ። እግዚአብሔር ሆይ ዛሬ እኔ ዝም እላለሁ፣ አንተ ግን ትናገራለህ በሉት። ጠበቃ ማቆም በከበዳችሁ በፍርድ አደባባይ ላይ እግዚአብሔር ሆይ እኔ ዝም እላለሁ፣ አንተ ተናገር በሉት። ተናግራችሁ መደመጥ በማትችሉበት ስፍራ ላይ እግዚአብሔር ሆይ እኔ ዝም እላለሁ፣ አንተ ተናገር። ብዙ ጊዜ እግዚአብሔር ዝም እንዲል እኛ እንድንናገር እያደረግን ነገራችን ይበላሻል። እግዚአብሔርን ዝም ማሰኝተን መናገር የምንፈልግ ብዙዎች ነን። እግዚአብሔርን ዝም ማሰኝተን መስራት የምንፈልግ ብዙዎች ነን። እግዚአብሔርን ትተን መጓዝ የምንፈልግ ብዙዎች ነን። ክርስቲያኖች ትልቁ የኛነታችን መገለጫ እኔ ዛሬ ዝም እላለሁ፣ እግዚአብሔር ሆይ በእኔ ህይወት ላይ አንተ ስራ። እኔ ዛሬ ዝም እላለሁ፣ እግዚአብሔር ሆይ በእኔ ትዳር ላይ አንተ ስራ። እግዚአብሔር ሆይ እኔ ዝም እላለሁ፣ በእኔ ልጆች ላይ አንተ ስራ። በእኔ ንግድ ላይ፣ በእኔ ስልጣን ላይ፣ በእኔ ሁኔታ ላይ አንተ ስራ። እግዚአብሔር ሆይ እኔ ዝም እላለሁ፣ በእኔነት ውስጥ አንተ ስራ። በጤናዬ ላይ፣ በሐሳቤ ላይ፣ በአምልኮቴ ላይ እግዚአብሔር ሆይ ከአንተ ጋር ባለኝ ግንኙነት ላይ አንተ ስራ። ዛሬ እዚህ የመሰብሰባችን ትልቁ ነገር ለማስረከብ ነው። እግዚአብሔር በኑሯችን እንዲሰራ ነው። በማለዳ ቅዝቃዜ ሳይበግረን የመጣ ነው ከአንተ ጋር አብሬ ልሰራ ነው ለማለት አይደለም። እኔ ደካማ ነኝ፣ አንተ ስራ። እኔ ማንም አይደለሁም፣ አንተ ስራ። እኔ ተራ ሰው ነኝ፣ አንተ ስራ። ዛሬ ብዙዎቻችን ከዘር ጋር አብረን እንሰራለን፣ ከገንዘብ ጋር አብረን እንሰራለን፣ ከምንፈራቸው ሰዎች ጋር አብረን እንሰራለን፣ በገንዘብ ከገዛናቸው ሹማምንት ጋር አብረን እንሰራለን፣ በገንዘብ ከገዛናቸው ስልጣናት ጋር አብረን እንሰራለን። ብዙዎቻችን ዛሬ ከሚተኩሱ ከሚገድሉ ጋር አብረን እንሰራለን። ብዙዎቻችን ዛሬ ስልጣን ካላቸው ሰዎች ጋር አብረን እንሰራለን። ከእግዚአብሔር ጋር የማይሰሩ በረሃውን አይሻገሩም። ከእግዚአብሔር ጋር የማይሰሩ ጥልቁን አያልፉም። ከእግዚአብሔር ጋር የማይሰሩ ሊጓዙ ይችላሉ፣ አይደርሱም። ከእግዚአብሔር ጋር የማይሰሩ መንገድ ይጀምሩ ይሆናል፣ መድረሻቸው ግን የማይታወቅ ባዶ ነው። ክርስቲያኖች ከእግዚአብሔር ጋር የምትሰሩበት ቀን ይሁንላችሁ። ከእግዚአብሔር ጋር መስራት ሲነጋላችሁ እግዚአብሔርን እንደዚህ በሉት፣ ዛሬ ከአንተ የምትሰራበት እኔ ዝም የምልበት ቀን ነው በሉ። በጨነቃችሁ ስፍራ ላይ ለእግዚአብሔር አሳልፋችሁ ስጡ። እኔ ዝም ልበል፣ ጌታ ሆይ አንተ ስራ በሉት። እስራኤላውያን እንደዚህ አይነት ባህል አላቸው። ሲገላቸው ያመሰግናሉ፣ ሲጎልባቸው ይጮሃሉ። ሙሴ በእነርሱ ጉዳይ ደጋግሞ ተፈትኗል። በእነርሱ ጉዳይ ሙሴ አብዝቶ አዝኗል። ዛሬ የምታዩትን ግብፃውያንን ዳግም አታዩአቸውም አላቸው። ዛሬ የምታዩትን ገዳዮቻችሁን፣ ዛሬ የምታዩትን ገራፊዎቻችሁን፣ ዛሬ የምታዩትን ትላንትና ጡብ እያስረገጡ በምድሪቱ ላይ መጻተኛና ችግረኛ ያደረጓችሁን ግብፃውያንን ዳግም አታዩአቸውም። እግዚአብሔር ሲሰራ እንደዚህ ነው። ክብርና ምስጋና ለስሙ ይሁን። መከራ የሚያደርሱብን ዳግም አታዩአቸውም። የሚያስጨንቁንን ዳግም አታዩአቸውም። እንግዲህ እስራኤላውያን በታሪኮቻቸው መካከል አለቱ ውሃ ሆኖላቸዋል። ከሰማይ ዝናብ ሲጠብቁ መንታ ወርዶላቸዋል። የማይቆመው ባህር ግድግዳውን ሁሉ ተሻግረዋል። በዚህ ሁሉ ድል ውስጥ ያለፉ እስራኤላውያን የእግዚአብሔርን ጣዕም ያውቁታል፣ የእግዚአብሔርን ስራ ያውቁታል፣ የአምላካቸውን አቅም ያውቁታል፣ የአምላካቸውን ማንነት ያውቁታል። አይደለም እነርሱ ጠላቶቻቸውን እንኳን እግዚአብሔር ማን እንደሆነ ያውቃሉ። ገዳዮቻቸው እንኳን ማን እንደሆኑ ያውቃሉ። ክርስቲያኖች ዛሬ የኛ አምላክ ማን እንደሆነ ከኛ በላይ ጠላት ያውቀዋል። የኛ ጌታ ማን እንደሆነ ከኛ በላይ ጠላት ያውቀዋል። እኛ የምንማጸነው ታላቁ ዑራኤል ማን እንደሆነ ጠላት ያውቀዋል። እኛ የምንለምነው በምልጃ ከልለን የምንለው ይሄ ደግ መልአክ ማን እንደሆነ ከኛ በላይ ያውቀዋል። እዚህ ውስጥ ያለን ሰዎች ከምንረዳው በላይ እሱ ያውቀዋል። ለዚህ ቁሮ ጠዋት እንዳንመጣ በእንቅልፍ ይጥለናል። ጠዋት እንዳንመጣ ለምን ያውቀዋል ማን እንደሆነ። ሰተን እንዳንባረክ ኪሳችንን ይዘዋል። ታርቀን ጸሎታችን ፊቱ እንዳይደርስ ልባችንን በቂም ይዘጋዋል። መተን አስቀድሰን ዋጋ አግኝተን እንዳንሄድ ዘመን ሁሉ ያልነበረ የጨጓራ
ጨጓራውን ህመም ያመጣዋል፣ ጭንቀቱን ያመጣዋል፣ ህመሙን ያመጣዋል። የሌለ ቀጠሮ እዚህ ስናስብ ይመጣል። የሌለ ደስ የሌለ ጉዳይ የሌለ ህመም የእግዚአብሔርን መቅደስ ባሰብንበት ደቂቃ ይመጣል። አያችሁ፣ ከኛ በላይ ጠላት ስለኛ አምላክ አቅም ያውቃል። ከኛ በላይ ጠላት እኛ ስለምንማጸናቸው መላእክቱ ያውቃል። ከኛ በላይ ጠላታችን እኛ ስለምንለምናት ድንግል ማርያም ያውቃል። አምላካችን ልቦናችንን ይክፈትልን። በዚህ ሰዓት ላይ ለእስራኤላውያን አሁን ያሉበት ሁኔታ በጣም አስቸጋሪ ሁኔታ ነው። ከፍልስጤማውያን ጋር ግብ የገጠሙበት ሰዓት ነው። ከፍልስጤማውያን ጋር የሚጠብቁት ሁሌም የከረሙበት ቢሆንም ጦርነትን የአሁኑ ጦርነት ግን በታሪካቸው አስቸጋሪው ጦርነት ነበር። በመጀመሪያው ቀን የጦርነት እንግዲህ ስለ እስራኤላውያን እያየን ነው። በአለት ላይ ውሃ የረኩ በሰማይና እግዚአብሔርን ያዩ ከፊት ለፊታቸው ባህር ሆኖ ከኋላቸው የግብፃውያንን ኮቴ እየሰሙ ምን ነው በግብፅ ብንሞት፣ ምን ነው የግብፃውያን ቀባሪዎች ለስጋችን አነሱ ወይ፣ የግብፅ ጅራፍ በዚህ በረሃ ወድቆ ከመቅረት ይሻላል ሲሉ ያ ባህር ለሁለት ተከፍሎላቸው በመሃል ያለፉ እየዘመሩ ያለፉ እግዚአብሔርን በዚህ ልክ የሚያውቁ ናቸው እስራኤላውያን። እግዚአብሔርን በዚህ ልክ የተረዱ ናቸው እስራኤላውያን። እግዚአብሔርን በዚህ ልክ አቅሙን፣ ጉልበቱን፣ አዳኝነቱን፣ አትራፊነቱን ያወቁ ናቸው እስራኤላውያን። ዛሬ ግን እንደዚህ ሆኑ። ከፍልስጤማውያን ጋር ውጊያ ጀመሩ። ከፍልስጤማውያን ጋር ጦርነት ጀመሩ። እርግጠኛ ነበሩ እንደ ትላንትናው ድል እንደሚከተላቸው። እርግጠኛ ነበሩ እንደ ትላንትናው ማሸነፍ ከነርሱ ጋር እንደሚሆን። እርግጠኛ ነበሩ እንደ ትላንትናው በዚያ በበረሃ የጎበኛቸው፣ በግብፃውያን ቤት ላይ ተስፋ የሆናቸው፣ በዚያ ምንም በሌለበት ምድረ በዳ ሰማይ ላይ ከሰማዩ ላይ ዳቦ ያዘነበላቸው አምላካቸው እግዚአብሔር በደካሞቹ ፍልስጤማውያን አሳልፎ እንደማይሰጣቸው እርግጠኛ ነበሩ። ግን እነርሱ እንዳሰቡት አልሆነም። ከፍልስጤማውያን ጋር ውጊያ ጀመሩ። በመጀመሪያው ቀን ውጊያ ከእስራኤላውያን ብዙ ወታደሮች አለቁ። ማሸነፍ ለፍልስጤማውያን ሆነ። ድል ለፍልስጤማውያን ሆነ። አሸናፊነት፣ ምርኮ፣ ይሄ ሁሉ ለፍልስጤማውያን ሆነ። በእስራኤል ዘንድ ሐዘን ገጠመ። በእስራኤል ዘንድ ለቅሶ በረታ። በእስራኤል ዘንድ የሚተማመኑባቸው ወታደሮቻቸው ሞቱባቸው። በእስራኤላውያን ዘንድ የሚተማመኑበት ሰራዊት ተከፈለ። በእስራኤላውያን ዘንድ መከራ፣ ችግር፣ ሽንፈት በረታ። ያን ጊዜ እስራኤላውያን ድምፃቸውን ከፍ አድርገው እንደዚህ ብሎ ጠየቁ፣ እግዚአብሔር ለምንድን ነው ዛሬ ለምንድን ነው እግዚአብሔር ትላንትና በግብፅ የረዳን እግዚአብሔር፣ ትላንት በበረሃው ያገዘን እግዚአብሔር፣ የኤርትራን ባህር ለሁለት ከፍሎ ያሻገረን እግዚአብሔር ዛሬ እንዴት ለሚጠሉን ፍልስጤማውያን አሳልፎ ይሰጠናል? ዛሬ እንዴት ለጠላቶቻችን አሳልፎ ይሰጠናል? ዛሬ እንዴት እግዚአብሔር እኛን ለዚህ መከራ አሳልፎ ይሰጠናል? ዛሬ እንዴት እግዚአብሔር በዚህ ባለ መከራ ውስጥ ይተወናል? እንዴት በእነሱ እንድንገደል፣ እንዴት በእነርሱ እንድንዋረድ ያደርገናል ብለው ወደ እግዚአብሔር ድምፅ አሰሙ። ለሽንፈታቸው ምክንያት ያደረጉት የእግዚአብሔር ታቦት ከኛ ጋር ስላልሆነ ይሆናል። ከቃሉ ጋር ናችሁ። እግዚአብሔር ከኛ ጋር ይሁን። የምንሰማውን ለህይወት ያደርግልን። ሰምተን በልምድ ከሚሄዱ ጆሮ አምላካችን እግዚአብሔር ይሰውረን። የሰማነውንም የምንመሰክርበት ደግ ልቦና ለሁላችን ያድለን። ይህ የእስራኤላውያን ጩኸት ነው። ማሸነፍ የለመደ እጅ ሲሸነፍ ከባድ ነው። መስጠት የለመደ እጅ ሲያጣ ከባድ ነው። መቆም የለመደ ጤና ሲወድቅ ከባድ ነው። በጠላት ፊት መዋረድ ደግሞ ሽንፈቱን እጥፍ ያደርገዋል። ክርስቲያኖች በጠላት ፊት ከመውደቅ እግዚአብሔር ይሰውረን። ታዲያ የእስራኤላውያን ጩኸት ነው። ስለዚህ ምን እናደርጋሉ? ወደ ማሸነፍ እንዲመለሱ። ለምን? ፍልስጤማውያን ወደ እነርሱ ከመጡ ብዙ ነገር ነው የሚያደርጓቸው። አንደኛ በእምነታቸው ይበክሏቸዋል። ሁለተኛ ስርዓታቸውን ይሽሯቸዋል። ሶስተኛ የእነርሱን ጣዖታት አምጥተው ይተክሉባቸዋል። ልጆቻቸውን ይወስዱባቸዋል፣ ይሰልቡባቸዋል። የልጆቻቸው ገዳይ ናቸው። የሚስቶቻቸው ደፋሪዎች ናቸው። የንብረቶቻቸው ዘራፊዎች ናቸው። አገራቸውንም የሚያጠፉ ናቸው። ስለዚህ በፍልስጤማውያን ሕግ ተላልፎ መሰጠት ለእስራኤላውያን ውድቀት ነው። ለእስራኤላውያን የሞት ሞት ነው። ስለዚህ ያን ጊዜ ነው እግዚአብሔር ዛሬ ለምን እንዲህ ያደረገ? ዘመን እግዚአብሔር ዛሬ እንዲህ ያደረገ? በሚጠሉን እስራኤል ፍልስጤማውያን ፊት ለምን እግዚአብሔር እንዲህ ያደረገ? እንዳንኖር በሚፈልጉ ሰዎች ፊት እግዚአብሔር ለምን እንዲህ ያደረገ? ዛሬም እንደዚህ የምናለቅስ ብዙዎች አለን።
ዛሬም እንደዚህ የምናነባ ብዙዎች አለን። አምላካችን እግዚአብሔር እንባችንን ያብስልን። እግዚአብሔር የመከራውን ቀን ያበቃ ይበለን። ይሄ ነው እግዚአብሔር የሚናገረው ቃል ይሄ ነው። ሳሙኤል የሚናገር እስራኤላውያን የሚናገሩት ቃል ይሄንን ነው። ዛሬ እግዚአብሔር ለምን አሳልፎ ሰጠን? መከራውን ለምንድን ነው በቃ ያላለን? ችግሩን ለምንድን ነው በቃ ያላለን አሉና አንድ ነገር አሰቡ። አሁን በዘመቻችን አሁንም ከፍልስጤማውያን ጋር በሚኖረን ሌላ ትግል የእስራኤል ታላቋን ታቦት መያዝ አለብን። የእግዚአብሔርን የቃል ኪዳን ታቦት መያዝ አለብን። የእግዚአብሔርን የቃል ኪዳን ታቦት ይዘን ፍልስጤማውያንን ድል ማድረግ አለብን ብለው በሴሎ የነበረውን የእግዚአብሔርን ታቦተ ጽዮንን ወደ ጦርነቱ ወደ ዘመቻው እንዲያመጡ በዚያ ያሉ ካህናትን ላኳቸው። በዚያ የነበሩ ካህናት እስራኤላውያን በፍልስጤማውያን ተመተዋልና ድል የሚያደርጉባትን የሚያሸንፉባትን መከራን የሚሻገሩባትን በምድሪቱ ላይ እባጭና ቸነፈር በተከሰተ ሰዓት ላይ ተማጽነዋት የሚድኑባትን በመቅደሱ ያሉ ካህናትም እርሷን እያገለገሉ የሚኖሩባትን ታላቋን የእግዚአብሔር ታቦተ ጽዮንን ከሴሎ እንዲያመጡ መልእክት ላኩ። ያን ጊዜ መልእክተኞቹ ሄደው የእግዚአብሔርን ታቦት የቃል ኪዳኑን ታቦት ያንን የመማፀኛውን ታቦት ያን መከራ የሚሻገሩበትን ታቦት ይዘው ወደ ጦርነቱ አደባባይ ይዘው መጡ። በዚያ ስፍራ ላይ የእግዚአብሔር ታቦት እስራኤላውያንና ወታደሮቹ ባሉበት ስፍራ ገና እንደደረሰ በለቅሶ ላይ የነበሩ በምርኮ መንፈስ ላይ የነበሩ በሐዘን ላይ የነበሩ እስራኤላውያን በእልልታ ሰፈሩን ድብልቅልቁን አወጡት። ሰፈሩን በእልልታ ሞሉት። ሰፈሩን በኃይለኛ ድምፅ ሞሉት። ያን ጊዜ ከፍልስጤማውያን ዘንድ አንድ ድምፅ ተሰማ። አሸንፈናቸዋል፣ ማርከናቸዋል፣ ጥለናቸዋል። ግን እንዴት በምርኮ ላይ በጠብ ላይ በሞት ላይ በሽንፈት ስሜት ላይ ሆነው ይሄን እልልታ ከየት አመጡ? ተሸንፈው እያለ ተማርከው እያለ ወድቀው እያለ ወታደሮቻቸው ሞተው እያለ ለቅሶ መስማት ሲገባቸው እንባ ማፍሰስ ሲገባቸው የለንም ወዮታ አለብን ማለት ሲገባቸው ይሄንን እልልታ ከወዴት አመጡት? ይሄንን እልልታ ከወዴት አመጡ? ያን ጊዜ በሰዓቱ የነበሩ ሁሉ የእልልታውን ድምፅ የሰሙ ሁሉ ስለ እስራኤላውያን እንደዚህ ብለው ተናገሩ። እግዚአብሔር ወደ ሰፈር መጥቷል ማለት ነው። እስቲ ሁላችሁም እግዚአብሔር በሉ። ወደ ሰፈር መጥቷል። ማን ወደ ሰፈር መጥቷል? ይሄ የወዳጅ ምስክርነት እንዳይመስላችሁ የጠላት ያላመነ ሰው ምስክርነት ነው። ያላመነ ሰው ምስክርነት ነው። እግዚአብሔር መጥቷል ማለት ነው። እግዚአብሔር ደርሷል ማለት ነው። እግዚአብሔር በዚያ ቦታ ላይ አለ ማለት ነው። ለምን? እግዚአብሔር በሌለበት ቦታ ደስታ የለማ። እግዚአብሔር በሌለበት ቦታ እልልታ የለማ። እግዚአብሔር በሌለበት ቦታ የድል ድምፅ የለም፣ የማሸነፍ ድምፅ የለም። እግዚአብሔር በሌለበት ቦታ ድል አሸናፊ ኃይለኛ መሆን አይቻልም። እግዚአብሔር በሌለበት ቦታ እንደዚህ አይነት ድምፅ ሊሰማ አይችልም። ክርስቲያኖች ደስታችንን የሚያቀርበው ሐዘን ላይ እንኳን ሆነን ባለ ድል የሚያደርገን እያለቀስን እንኳን ባለ እልልታ የምንሆነው በሞት መካከል እንኳን ቆመን በድል የመዘመር አቅም የምናገኘው እግዚአብሔር ቤታችን ሲገባ ብቻ ነው። እግዚአብሔር ቤታችን ሲገባ ብቻ ነው። ክርስቲያኖች ቤታችንን እንፈትሽ። እግዚአብሔር አለ ወይ? ለምን? እግዚአብሔር ካለማ ጠላት እስኪገርመው ድረስ ለቅሶ ሲጠበቅ እልልታ ይሆናል። እግዚአብሔር ካለ እንባ ሲጠበቅ ሳቅ ይሆናል። የቱንም ያህል የሞት አዋጅ የበረከተ እንኳን ቢሆን እግዚአብሔር ግን ካለ ሞቱ ታሪክ ይሆናል፣ ጥፋቱ ታሪክ ይሆናል። አሁንም አምላካችን እግዚአብሔር በቤታችን ይግባ። ያን ጊዜ ፍልስጤማውያን እግዚአብሔር በመንደሩ መጥቷል ማለት ነው። እግዚአብሔር በመንደሩ መጥቷል ማለት ነው። ላያችሁም አንዳንድ ጊዜ እንደዚህ እኮ ነው። ሁላችንም ወደ እግዚአብሔር ቤት ስንመጣ ማን እንደሆንን ሁሉ ሲያውቅ አምልኮታችንን፣ ባህሪያችንን፣ ጸባያችንን ሰው ሁሉ ሲያውቅ ገና መሳቅ ስንጀምር እግዚአብሔር አግዞታል ይላል ጠላት። ወድቀን ስንነሳ እግዚአብሔር አግዞታል። ጠፍተን ስንገኝ እግዚአብሔር አግዞታል። አቅም ባጣንበት ሰዓት ላይ በአቅም ስንበረታ እግዚአብሔር አግዞታል።
አሁንም እርሱ እግዚአብሔር ያግዘን። በቤትና በመንደራችን እሱ እግዚአብሔር ይታይ። ለቅሶ በበረታበት ትዳራችን፣ መከራ በበዛበት ኑሯችን፣ መውጣት መግባት በከበደው መንደራችን አሁንም እግዚአብሔር ይታይ። ያን ጊዜ የእግዚአብሔር መታየት በጠላት ዘንድ ድንጋጤ ይፈጥራል። ሊገለን ባሰበ ሊያጠፋን ባሰበ ምርኮ አድርጎ ሊወስደን ባሰበው ዘንድ አቅም ይሆነናል የእግዚአብሔር መገኘት። ግድ የለም እግዚአብሔር በመንደሩ መጥቷል ማለት ነው አሉ ፍልስጤማውያን። እነዚህ እኮ ቀላል አይደሉም። ትላንትና በነበሩበት በግብፅ ምድር ላይ እኮ ድንቅ ተአምር የተደረገላቸው ናቸው። እነዚህ እኮ ትላንት በነበሩበት በግብፅ ከተማ እግዚአብሔር ከመከራ ያተረፋቸው ናቸው። እነዚህ ትላንት በነበሩበት ቦታ ሁሉ እግዚአብሔር እየቀደመ እንዲያሸንፉ ሲያደርጋቸው የነበራቸው ናቸው። እነዚህ እኮ ዝም ብለው አይደሉም። እግዚአብሔር በመንደሩ መጥቷል ማለት ነው። እግዚአብሔር በመንደሩ ታይቷል ማለት ነው። እግዚአብሔር በመንደሩ መናገር ጀምሯል ማለት ነው። ወዮልን፣ ከዚህ አስቀድሞ እንዲህ አይነት ነገር አልሆነም አሉ። አሸንፈው ወዮልን አሉ። አሸንፈው ማርከው ወዮልን አሉ። ባለድል ሆነው ወዮልን አሉ። ብዙ ሰው ገለው ወዮልን አሉ። እንደዚህ ነው። ፍልስጤማውያን ይቀጥላሉ። ወዮልን፣ ከነዚህ ከኃያላን አማልክት እጅ ማን ያድነናል አሉ። አይገርም? እስራኤላውያን በዚህ ልክ እግዚአብሔርን አልተረዱትም። እስራኤላውያን በዚህ ልክ እግዚአብሔር አልገባቸው። እስራኤላውያን በዚህ ልክ ሁሉ ነገራቸውን ለእግዚአብሔር አሳልፈው አልሰጡም። ለመውደቃቸውም ትልቁ ምክንያት ከእግዚአብሔር ጋር ያላቸው ግንኙነት ስለተበላሸ ነው። እግዚአብሔርን ስላሳዘኑት ነው። እግዚአብሔርን ማድረግ የሚገባቸውን ነገር በእግዚአብሔር ፊት ስላላደረጉ ነው። ከአምላካቸው ከእግዚአብሔር ጋር ያላቸው ግንኙነት በመበላሸቱ ምክንያት እግዚአብሔር ለጠላት አሳልፎ ሰጥቷቸዋል። ጠላት ግን የአምላካቸውን ማንነት ይናገራል። ጠላት የአምላካቸውን ምንነት ይናገራል። ወዮልን፣ ወዮልን። አምላካቸው ከባድ፣ አምላካቸው ኃይለኛ፣ አምላካቸው በግብፅ እንዴት እንደረዳቸው እናውቃለን። በግብፅ እንዴት እንዳገዛቸው እናውቃለን። ወዮልን፣ ከዚህ አስቀድሞ እንደዚህ አይነት ነገር አልሆነም። እነዚህ አማልክት ግብፃውያንን በምድረ በዳ በልዩ ልዩ መቅሰፍት የመቱ ናቸው። በግብፅ በምድረ በዳው ላይ በልዩ ልዩ የመቱ ናቸው። እውነት ነው። ከሞተ በኩር ጀምሮ ምድሪቱ በጊንጥ እስክትመታ ድረስ እግዚአብሔር በዚህ ልክ ልጆቹን ለማትረፍ ግብፃውያን ላይ እጁን አንስቶ ነበር። ይህንን ጠላት ያውቃል። ብዙዎቻችን ዛሬ እግዚአብሔር ያደረገልን ነገር ረስተን ይሆናል። እግዚአብሔር እንዴት እንዳሻገረን ግን ጎረቤት ያውቀዋል። ትላንት ማን እንደነበርን ግን ከሳሾቻችን ያውቁታል። እኛ ረስተነዋል። መካን የነበሩ ሰዎች ወልደው ረስተዋል። ግን በመካንነት ዘመን እግዚአብሔር እንደጎበኛቸው ጎረቤትን ጠላትን ይናገራል። እንደውም ያኛው ሌላው ሰው ሲጸልይ እገሊትን ያሰብክ እግዚአብሔር እኔን አታስበኝም፣ ለገሊት የደረስክ እግዚአብሔር ለኔ አልደርስም ይላል። አንዳንድ ጊዜ እንደዚህ ነው። እኛ እንረሳለን፣ ጠላት ያስባል። እኛ ድሎቱም ምቾቱም ከእግዚአብሔር ያርቀናል። እኛ ድሎቱም ምቾቱም ከመላእክቱ ያርቀናል፣ ከቅዱሳኑ ህብረት ይለየናል። እኛ ድሎቱም ምቾቱም ስልጣኑም ሁኔታውም የስጋው ማሳብ ከብዙ በጎነት ያጎለናል። ጠላት ግን ከኋላ ሆኖ ይናገራል። ትላንትና የረዳው እግዚአብሔር ነው። ትላንት ያገዘው እግዚአብሔር ነው። ትላንት ከጎኑ የነበረ እግዚአብሔር ነው። ትላንትና ማን እንደነበረ አውቃለሁ። ምንም ያልነበረው ተራ ሰው ነው። እግዚአብሔር ግን በእውነት አንስቶታል ይላል። በእውነት እኛ ዝም ብንልም በሌሎች ሁሉ አንደበት የሚነገር እግዚአብሔር ክብርና ምስጋና ለስሙ ይሁን። እኛ ዝም ባልንበት ሰዓት እንኳን፣ እኛ መመስከር ባልቻልንበት ሰዓት እንኳን፣ እኛ ውለታውን በረሳንበት ሰዓት እንኳን በሌሎች ላይ የሚናገር እግዚአብሔር፣ በሌሎች የሚመሰከር እግዚአብሔር፣ በሌሎች የሚመሰገን እግዚአብሔር፣ በሌሎች አንደበት ላይ ማንነቱን አብዝቶ የሚገልጽ እግዚአብሔር። አላያችሁም? ብዙዎች ወልደው ከሚያመሰግኑት በላይ እኮ መካኗ እግዚአብሔርን አብዝታ ታመሰግናለች። ብዙዎች ቤታቸው ጠግበው ከሚያመሰግኑት በላይ ደሃዋ በጉልት ስለሆነ እግዚአብሔርን ታመሰግናለች። ብዙዎች በስልጣን ላይ ሆኖ ከሚታመኑለት ከሚያመሰግኑት ሁሉ በላይ እስር ቤት ያሉ አሉ። እግዚአብሔር ወይ ውሰደኝ፣ እኔ ካሁን በኋላ ለአንተ ነኝ የሚሉ አሉ። በእውነት በሁሉ የሚመሰገን አምላካችን እግዚአብሔር የሆነው እንደዚህ ነው እኮ። በኢየሩሳሌም ሕፃናቱ ሲጮሁ፣ ሌሎቹ ሲጮሁ እባክህ እነዚህ ዝም እንዲሉ ንገሯቸው። ይሄ ነገር ጮኸ፣ ከተማዋ ታወከች አሉ። አንዳንዴ እንደዚህ ነው። ግፈኞች የእግዚአብሔርን ዝማሬ አይፈልጉም። ግፈኞች የእግዚአብሔርን ቃል አይፈልጉም። ግፈኞች ደም አፍሳሾች ቅዳሴውን አይፈልጉም፣ ማሌቱን አይፈልጉም። ግፈኞች እንደዚህ ባለ ሁኔታ ወንጌል መሰበኩን አይፈልጉም። እነርሱ ገዳዮች ናቸው፣ አጥፊዎች ናቸው። እንደዚህ አይነቱን በጎነት አይፈልጉም።
ያን ጊዜ ጌታ አንድ ድምፅ ተናገረ። ሰው እንኳን ውለታ ረስቶ በጎነትን ትቶ ከመልካምነት ሸሽቶ እንቢ እንኳን ቢል ድንጋዮች አፍ አውጥተው ያመሰግናሉ። ክብርና ምስጋና ለስሙ ይሁን። ምስጋናውን ስታቆም ካንተ ይጎላል። አንተ ዝም ብትል የቤት አለት ተሰንጥቆ አምላኩን ያመሰግናል። አንተ የቤት ሙቀት ኪዳኑ ላይ እንዳትገኝ ቢከለክልም የቤት ጣራ አፉን ከፍቶ አምላኩን ያመሰግናል። አንዳንድ ጊዜ የብርድ ልብሱ ሙቀት የተዳሩ ምቾት ከእግዚአብሔርና ከበጎነት ያራቀን ሰዎች እኛ ዝም ባልንበት ሰዓት ላይ የቤቱ ምድሩ ከሰማዩ አንድ ላይ ሆኖ እግዚአብሔርን ያመሰግናል። ማመስገን መባረክ የሆነው ለኛ ነው። አላያችሁም? እስራኤላውያን በሌላ ህይወት ውስጥ ባሉበት ሰዓት፣ እስራኤላውያን ከእግዚአብሔር በሸሹበት ሰዓት፣ እስራኤላውያን እግዚአብሔርን ባሳዘኑበት በዛ ሰዓት ላይ ፍልስጤማውያን ስለ እግዚአብሔር መናገር ጀመሩ። መንደሩ በእልልታ ተጥለቀለቀ። እነርሱ ተማርከዋል፣ ተሸንፈዋል፣ ድል ርቋል፣ ማሸነፍ ርቋቸዋል፣ በጎነት ርቋቸዋል። አሁን በምርኮ በእንባ ስር ነው ያሉት። አሁን ያሉት በለቅሶ ስር ነው። አሁን ያሉት በሐዘን ድባብ ውስጥ ነው ያሉት። አሁን ያሉት በእንባ አሁን በሽንፈት ስሜት ውስጥ ነው ያሉት። ግን እልልታ እየተሰማ ነው። ተሸንፎ እልልታ፣ እየሞቱ ዝማሬ፣ እየወደቁ መቆም። ይሄ እኮ ያለ እግዚአብሔር አይሆንም። ይሄ ያለ እግዚአብሔር አይሆንም። እየወደቁ እንዴት ሰው ዝማሬን ያሰማል? እንዴት ሰው እየሞተ እልል ይላል? ሰው እንዴት እየጠፋ አለው ይላል? ሰው እንዴት ተማርኮ በጠላት እጅ ወድቆ ከፍ ባለ ድምፅ አምላኩን ያመሰግናል? ያን ጊዜ ፍልስጤማውያን ግድ የለም በለቅሶ መካከል እንዲህ እልል ካሉ፣ በሽንፈት መካከል እንደ ባለድል ከሆኑ በእርግጠኝነት በእነርሱ መካከል እግዚአብሔር አለ። በእኛ መካከል እግዚአብሔር ይኖር። ታላቁ ጳውሎስ በዚህ በቆሮንቶስ መልእክቱ ሲናገር ያለን ይህንን እኮ ነው። ሐዘንተኞች ስንሆን ሲውላችሁም ብሎ ሐዘንተኞች ስንሆን በሉ ዘወትር ደስ ይለናል። ምን ስንሆን? አይሰማም ድምጻችሁ? ምን ስንሆን? አይሰማም ድምጻችሁ? ምን ስንሆን? ሐዘንተኞች ስንሆን ዘወትር ደስ ይለናል። አያችሁ፣ እግዚአብሔር ሲኖር እንደዚህ እኮ ሐዘንተኞች ስንሆን ዘወትር ደስ ይለናል። የተቀጣን ስንሆን ግን አንገደልም። አንድ የሌለን ስንሆን ብዙዎችን ባለጸጎች እናደርጋለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በእውነት አንድ የሌለን ስንሆን ብዙዎችን ባለጸጎች እናደርጋለን። አንድ የሌለን ስንሆን ምንም ባዶ ሆነን እያለ ግን እርሱ እግዚአብሔር በጎጆአችን ካለ፣ እርሱ እግዚአብሔር በኑሯችን ካለ፣ እርሱ እግዚአብሔር በትዳራችን ካለ፣ እርሱ እግዚአብሔር በንግዳችን በስራችን ካለ አንድ የሌለን ስንሆን ብዙዎችን ባለጸጎች እናደርጋለን። ምንም ሳይኖርን ይህን እንዴት አያችሁ? ሰው አቅም ማን ነው ሲባል አቅሜ እግዚአብሔር ነው ሊል ይገባል። አቅም ማን ነው? አቅሜ እግዚአብሔር ነው። ተስፋ ማን ነው? ተስፋዬ እግዚአብሔር ነው። ሹመኛ እንኳን ቢሆን፣ ባለስልጣን እንኳን ቢሆን፣ አገር የሚገዛ ዓለምን የሚነዳ እንኳን ቢሆን ከስልጣኑ ሁሉ በላይ ማን አለ ሲባል እኔ እግዚአብሔር አለኝ። አንድ የሌለው ሲሆን እኔ እግዚአብሔር አለኝ። እስቲ እግዚአብሔር አለኝ የምትሉ እጃችሁን አውጡ። ሲሁላችሁ ተናገሩ። ማን አላችሁ? አይሰማም ድምጻችሁ? ማን አላችሁ? እግዚአብሔር አለኝ። ሰው መኖር የሚጀምረው ይሄንን ሲናገር ነው። ክርስቲያኖች ሲነጋላችሁ እንደዚህ በሉ። ዛሬ በሉት። ዛሬ እለቱ መከራ አለው፣ ፈተና አለውና ለዚህ ፈተና እንደዚህ በሉ። ዛሬ እግዚአብሔር አለኝ። ቀኑ ላይ ሲመሽ ምሽታችሁ ላይ ዛሬ እግዚአብሔር አለኝ በሉ። ለልጆቻችሁ ይሄን ንገሯቸው። አባት አለኝ፣ ሀብት አለኝ፣ መኪና አለኝ፣ ህንጻ አለኝ፣ ካርታ ያለው ካርታ የሌለው ባለጨረቃ አትበል። ግድ የለም እግዚአብሔር አለኝ በላቸው ለልጆች። ህመም ላሰቃየው ዘመን ያለ መድኃኒት መውጣት መግባት ላልቻለው አንተነት ግድ የለም ጤናዬ፣ ሰውነቴ ወይ እግዚአብሔር አለህ በል። ያን ጊዜ የህመሙ መንፈስ መጮህ መናገር ይጀምራል። አላያችሁም? እስራኤላውያን እልል ሲሉ ፍልስጤማውያን መረበሽ ጀመሩ። አሸንፈው መረበሽ ጀመሩ። ድል አድርገው መረበሽ ጀመሩ። ባለድል ሆነው ገለው ብዙ መሳሪያ ታጥቀው ማርከው ይህን ሁሉ ካደረጉ በኋላ መረበሽ ጀመሩ። ወይኔ እናቃቸዋለን እኮ እነዚህ እኮ ዝነኞች ናቸው፣ አማልክቶቻቸው እኮ ኃይለኞች ናቸው አሉ። በፍልስጤማውያን በግብፃውያን ላይ የደረሰው ነገር ቀላል አይደለም። በፍልስጤማውያን ላይ በእስራኤላውያን ላይ የደረሰውን መከራ ሳይሆን እስራኤላውያን ላይ ያለውን እግዚአብሔር እንዴት እንደታደጋቸው ደጋግሞ ይናገሩ ጀመር።
ያን ጊዜ እስራኤላውያን መጡ። የእግዚአብሔር የቃል ኪዳን ታቦት በሰፈሩ በደረሰ ሰዓት ላይ የተሰበሰበው ሰው ሁሉ እልልታውን አሰማ። ይሄ እልልታ በዚያ መንደር ለቅሶ ፈጠረ። ይሄ እልልታ በዚያ መንደር ሁከት ፈጠረ። ይሄ እልልታ በዚያ መንደር ላይ በጣም የመደናገጥ ስሜት ፈጠረ። አሁንም የእግዚአብሔርን ታቦት በሰፈሩ ከደረሰ በኋላ ያን ጊዜ ሁለተኛ ዙር ውጊያው ጀመረ። ሁለተኛው ዙር ጦርነት ጀመረ። እስራኤላውያን ተሸንፈዋል። አሁን ለማሸነፍ የእግዚአብሔርን ታቦት ይዘዋል። የቃል ኪዳኑን ታቦት ይዘዋል። ታቦተ ጽዮንን ይዘዋል። መማፀኛውን ይዘዋል። በእግዚአብሔር ፊት የሚቀርቡበትን ይዘው አሁን ጉዞ ለጦርነቱ ተጀመረ። ሁለተኛው ጦርነት ከመጀመሪያው የከፋ ነበር። ሁለተኛው ጦርነት ከመጀመሪያው የከፋ ነበር። መጀመሪያ ከተሰማው አብዝቶ የበለጠ ጭንቀት፣ አብዝቶ የበለጠ ሞት፣ አብዝቶ ሊያስቡት ሊያደርጉት ያልቻሉትን ነገር በታሪካችን ይሆናል ብለው ያላሰቡትን ነገር ያስተናገደ ሁለተኛ ዙር ጦርነት ተከናወነ። በዚህም ጦርነት እስራኤላውያን አብዝተው ሞቱ። የሚተማመኑባት፣ በለቅሶ ዘመን የሚስቁባት፣ በእንባ ዘመን የሚጽናኑባት፣ በሞት ዘመን የሚተርፉባት፣ በማጣት ዘመን የሚያገኙባት ታላቋ ታቦተ ጽዮንም ተማረከች። ታላቋ ታቦተ ጽዮንም ከእጃቸው ወጣች። በዚያ በመቅደሱ ሲያገለግሉ የነበሩት የመቅደሱ አገልጋዮች የነበሩት የታላቁ ካህን የኤሊ ልጆች አፍኒንና ፊንሐስም ያን ጊዜ በዚያ ሁኔታ ላይ ተገደሉ። በእስራኤል ማቅ ለበሰች። እስራኤል ሞት ታወጀባት። እስራኤላውያን ሽንፈት ምልክቷ ሆነ። እስራኤላውያን በእንባ ታጠቡ። ክብር ከነርሱ ራቀ። በእስራኤላውያን ዘንድ ለቅሶ በረታ። በእስራኤላውያን ዘንድ ማሸነፍ ራቀ። በእስራኤላውያን ዘንድ እግዚአብሔር ፊቱን ነሳቸው። እግዚአብሔር በእነሱ ሕይወት ውስጥ በእነሱ መንገድ ውስጥ እጁን ያስገባ ነበር። አሁን እግዚአብሔር ከእስራኤላውያን ዘንድ እጁን ሰበሰበ። ክርስቲያኖች፣ ሽንፈታችን የሚጀምረው እግዚአብሔር ከቤታችን እጁን ሲሰበስብ ነው። ጥፋታችን የሚጀምረው እግዚአብሔር ከሀገሪቱ ላይ እጁን ሲሰበስብ ነው። ሞታችን የሚጀምረው እግዚአብሔር ከልጆቻችን መካከል እጁን ሲሰበስብ ነው። ክርስቲያኖች፣ ለቅሷችን የሚበረታው አለን ከምንላቸው ጉዳዮች መካከል እግዚአብሔር እጁን ሲሰበስብ ነው። እባካችሁ ሲነጋላችሁ ይሄን አረጋግጡ። ሲነጋ እግዚአብሔር በቤታችን እጁ አለ ወይ? ሲመሽ እግዚአብሔር እጁ በቤታችን አለ ወይ? የትርፉ መብዛት የእግዚአብሔርን መኖር አያረጋግጥም። ክርስቲያኖች፣ እሱ አይደለም ደጋግመ መውለድ የእግዚአብሔርን መኖር አያረጋግጥም። ብዙዎች ወልደው መካንነትን ተመኝተዋል። ብዙዎች ወልደው ምን ነው ባልወለድኩ ያሉ አሉ። ምን ነው አልተፈጠርኩ ያሉ አሉ። የገንዘቡ መጠራቀም እግዚአብሔር አንተ ቤት መኖሩን አያሳይም። ወጥተ መግባት ጤነኝነትን አይገልጽም። ገና ሲነጋል አንድ ነገር እርግጠኛውን ከገንዘቡ በፊት ከሀብቱ በፊት ከሳንቲሙ በፊት እግዚአብሔር እኔ ቤት አለ ወይ? ከእያንዳንዱ ነገር በፊት እግዚአብሔር እኔ ቤት አለ ወይ? ከእያንዳንዱ እንቅስቃሴ ልጆችን ትምህርት ቤት ከመላክ በፊት ከልጆች ጋር እግዚአብሔር አለ ወይ? የንግድ ሱቅን ከመክፈት በፊት እዚህ ንግድ ላይ እግዚአብሔር አለ ወይ? የሥራ ቦታን ከመርገጥ በፊት እግዚአብሔር ስራ ቦታ አለ ወይ? እግዚአብሔር ስራ ቦታ አለ ወይ? ትራንስፖርቱ ላይ ሳትገባ ገና ዕለቱን ሳትጀምረው ገና መዋልን ሳትጀምር ገና ከወዳጆች ሳትገናኝ የተማመንከውን ነገር ከመተማመን የተደገፍከውን ነገር ከመደገፍ ያስኩት ያልከውን ነገር ከመያዝ በፊት እግዚአብሔር አለ ወይ? አያችሁ፣ ታቦተ ጽዮንን ሲይዙ እስራኤላውያን እንደሚያሸንፉ እርግጠኞች ነበሩ። ታቦተ ጽዮንን ሲይዙ እስራኤላውያን ፍልስጤማውያንን እንደሚያንበረከኩ እርግጠኛ ነበሩ። ከተዋጊነታቸው አንጻር በጦራቸው በመሳሪያቸው በወታደሮቻቸው ተማምነው ውጊያ ጀመሩ። ግን ተሸነፉ፣ ወደቁ፣ አልቻሉም። ያን ጊዜ መሳሪያው ስላለን ጥይት ስላጠረን ሰራዊት ስላነሰ አይደለም ያሉት። እግዚአብሔር ዛሬ እንዴት አሳልፎ ሰጠን? ይሄ ነው ጥያቄው። እግዚአብሔር ዛሬ እንዴት አሳልፎ ሰጠን? ክርስቲያኖች፣ ሀዘን ሲበረታብን መጠየቅ ያለብን ጥያቄ ይሄን ነው። መከራ ሲበረታብን መጠየቅ ያለብን ጥያቄ ይሄን ነው። ማሸነፍ በምንችላቸው የማሸነፊያ ስፍራዎች ላይ ተሸናፊዎች በሆንበት ሰዓት እግዚአብሔር ፊት ልናነሳ የሚገባ ጥያቄ ይሄ ነው። ለምን እግዚአብሔር ዛሬ አሳልፎ ሰጠን? እግዚአብሔር ዛሬ እንዴት ተወን? እግዚአብሔር ዛሬ እንዴት በዚህ ልክ ስናለቅስ በዚህ ልክ ስናነባ እግዚአብሔር ለምን ዝም አለ? የልጆችን ጉዳይ እግዚአብሔር እንዴት ዝም አለ? የምድሪቱን ጉዳይ እግዚአብሔር እንዴት ዝም አለ? ይህንን ነው መጠየቅ ያለብን ክርስቲያኖች።
ሁለተኛ ዙር አድርገው የወሰዱት የእግዚአብሔርን የቃል ኪዳን ታቦት በጦርነቱ መካከል ይዞ መግባት ነበር። ለምን? ብዙ ጊዜ የእግዚአብሔርን ታቦት ይዘው አሸንፈዋል። የእግዚአብሔርን ታቦት ይዘው መከራ ተሻግረዋል። የእግዚአብሔርን ታቦት ይዘው ጭንቀትን አልፈዋል። የእግዚአብሔርን ታቦት ይዘው ሞት ተቀይሮላቸዋል። የእግዚአብሔርን ታቦት ይዘው በድል ተመልሰዋል። ያ ድል ግን ዛሬ አልተከተላቸውም። ያ ድል ዛሬ አብሯቸው አልሆነም። ያ ማሸነፍ ዛሬ የለም። ሲሄዱ እነርሱም ሞቱ። የቤተ መቅደሱ አገልጋዮች ተገደሉ። ታቦተ ጽዮንም ተማረከች። ያን ጊዜ በእስራኤላውያን ዘንድ ማቅ፣ ለቅሶ፣ ጩኸት፣ ሽንፈት በእስራኤላውያን ዘንድ በዚያ በአካባቢው ባለው ዘንድ እንባ አብዝቶ በረከተ። ከሞቱት መካከል የፊንሐስ ሚስት የነበረችው የካህኑ ኤሊ የፊንሐስ ሚስት የነበረችው እርጉዝ ነበረች። ደርሳ ነበር ልትወልድ። ታዲያ የታቦተ ጽዮንን መማረክ ሰማች። የታቦተ ጽዮንን መማረክ ሰማች። የእስራኤላውያንን መጥፋት ሰማች። ከዚያ ሁሉ በላይ የባለቤቷን በመቅደሱ የሚያገለግለውን የፊንሐስን መሞት ሰማች። ያን ጊዜ ተንበርክካ አለቀሰች። ተንበርክካ በምታለቅስበት በዚያ ሰዓት ላይ ምጧ መጣ። በምጥ ላይ ሆና ልጇን ወለደችው። እያለቀሰች ወለደችው። እያነባች ወለደችው። ተዋረድኩ እያለች ወለደችው። እግዚአብሔር እጁን ከዚች ሀገር ላይ አንስቷል እያለች ልጇን ወለደችው። የልጇንም ስም ኢካቦድ ብላ ጠራች። እስቲ ሁላችሁም ኢካቦድ በሉ። አልሰማችሁም? አይሰማም? የልጇን ስም ኢካቦድ ብላ ጠራችው። ልጇን የወለደችው መራራ ሰዓት ላይ ነው። ልጇን የወለደችው በጣም መጥፎ ሰዓት ላይ ነው። ለምን? የልጇ የባለቤቷ አባት ካህኑ ኤሊ 98 ዓመት የደረሰ ሽማግሌ ነበር። ካህኑ ኤሊ 2 ልጆች አሉት። አፍኒንና ፊንሐስ የሚባሉ ልጆች አሉት። እነዚህ ልጆች የቤተ መቅደስ አገልጋዮች ናቸው። አባታቸውን አይተው በመቅደስ ሊያገለግሉ የተሰየሙ ናቸው። ነገር ግን ካህኑ ኤሊ በእርጅና ዘመኔ ጦሩኛል፣ በሞት ቀብሬን ያሳምሩታል፣ በእስራኤላውያን ወግ ይሸኙኛል ብሎ የተማመነባቸው ልጆቹ ወንበር ላይ ተቀምጦ እያለ አንድ ወሬ ነጋሪ እየሮጠ መጣ። ካህኑ ኤሊ ያለው አቤት ታቦተ ጽዮን እኮ ተማረከች አለችው። ከልጆች ሞት ቀድሞ የሚነገረው የእግዚአብሔር ቤተ መቅደስ መደፈር። ለምን? የእግዚአብሔር ቤተ መቅደስ በረከሰበት ሀገር ላይ ልጆች ክብር ሊያገኙ አይችሉም። ካህን በሚሞትበት ሀገር ላይ ወጣት ክብር ሊያገኝ አይችልም። መቅደስ በሚጋይበት ምድር ላይ ካህን ክብር፣ አምልኮ ክብር፣ ወጣትነት ክብር ሊያገኝ አይችልም። ቀድመው የነገሩት ታቦተ ጽዮን ተማረከች አሉት። ካህኑ ኤሊ በ98 ዓመቱ መከራ ለመስማት ታደለ። መከራ ፊት ለፊት ቆመ። ልጆችህም አፍኒና ፊንሐስም ተማረኩ አላሉትም፣ ሞቱ ብለው ነገሩት። ምን ቀረኝ አለ ኤሊ። ያን ጊዜ ከተቀመጠበት ወንበር ላይ ወደቀ። አንገቱ ተሰብሮ ካህኑ ኤሊ በ98 ዓመቱ ሞተ። ካህኑ ኤሊ የልጆቹ በእግዚአብሔር ፊት ምናምንቴ መሆን፣ ልጆቹ እግዚአብሔርን እንዳሳዘኑ፣ ልጆቹ በእግዚአብሔርና በመገናኛው ድንኳን ከንቱ መሆናቸውን በሰማ ጊዜ በዚህ ሁሉ ልቡ አዝኖ ነበርና የልጆቹን ሞት ሲሰማ ካህኑ ኤሊ የተናገረው ቃል ለሁላችንም ትልቅ ተግሳጽ ነው። ክርስቲያኖች ካህኑ ኤሊ እንደዚህ ያለ ቃሉ ጋር ናቸው። እስቲ የምትሰሙ እጃችሁ ነው። እግዚአብሔር ሁላችንንም ይስማ። እንደዚህ አሉ። ሰው አለ ኤሊ፣ ሰው ከሰው ጋር ቢጣላ እግዚአብሔርን ለምኖ ይታረቃል። ሁላችሁም በሉ፣ ሰው በሉ። ከሰው ጋር ቢጣላ እግዚአብሔርን ለምኖ ምን ይላል? ምን ይላል? ታረቃል። ሰው ግን ከእግዚአብሔር ጋር ቢጣላ ምን ይረባዋል? ሰው ከእግዚአብሔር ጋር ከተጣላ ምን ይተርፈዋል? ሰው ከእግዚአብሔር ጋር ከተጣላ ምን አለኝ ብሎ መናገር ይችላል? ሰው ከእግዚአብሔር ጋር ከተጣላ ማንስ አለኝ ማለት ይችላል? ሰው ከእግዚአብሔር ጋር ከተጣላ ምን ተረፈኝ ሊል ይችላል? ሰው ከእግዚአብሔር ጋር ከተጣላ ምን አለኝ ብሎ መኩራትስ ይችላል? ሰው ከእግዚአብሔር ጋር ተጣልቶ ወጥቶስ ቢገባ እውነት ወጥቼ ገባው ሊል ነው። ሰው ከእግዚአብሔር ጋር ተጣልቶ ቢሾም ተሾምኩ ሊል ነው። ሰው ከእግዚአብሔር ጋር ተጣልቶ ቢወልድ ወለድኩ ሊል ነው። ሰው ከእግዚአብሔር ጋር ተጣልቶ ቢያገባ ባለትዳር ሆንኩ ሊል ነው። ሰው
ከሰው ጋር ቢጣላ እግዚአብሔርን ለምኖ ይታረቃል። ሰው ከእግዚአብሔር ጋር ቢጣላ ምን ይገጥመዋል? ምን ይረባዋል? የልጆቹን ሞት ሰማ ካህኑ ኤሊ። ያን ጊዜ ከወንበሩ ወደቀ፣ አንገቱ ተሰበረና ኤሊ ሞተ። እንግዲህ ይህችን ሴት ተመልክቷት የፊናስን ባለ